የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩም በአክብሮት ጋር ወደ ቀዳሚው መረጃችን እናምራ። ኢንተር ሚላን በሚቀጥለው ሳምንት ከሊቨርፑል ጋር ቀጥተኛ ድርድር በማድረግ ስምምነት ላይ ለመድረስ እንደሚጠብቅ በመግለጹ ሊቨርፑል በከርቲስ ጆንስ ጉዳይ ላይ በቅርቡ ትልቅ ውሳኔ ሊወስን ይችላል ተብሏል። ጋዜጠኛ ኒኮላ ሼር እንደዘገበው ከርቲስ ጆንስ በዚህ ክረምት የኢንተር ሚላን ዋና የመሃል ሜዳ ኢላማ ሆኖ ቀጥሏል። የሴሪኤው ግዙፍ ክለብ እስከ 2031 የሚቆይ ውል በተጫዋቹ የግል ስምምነት ላይ አስቀድመው የተስማሙ ሲሆን ካሁኑ ሊቨርፑል ፍቃድ እንዲሰጥም እየጠበቁ ነው። ይህም በሊቨርፑል ላይ ጫናን ይፈጥራል። ከርቲስ ጆንስ የክለቡ ውጤትም የሆነ የአካዳሚ የመጣም እናም በቅርብ ዓመታትም አስፈላጊ ብቃቶችን ያሳየ ተጫዋች ነው። ነገር ግን በተለይም የውል ስምምነቱ አሁን ላይ ወደሱ ደረጃ በመግባቱ የወደፊት እጣ ፈንታውን አጠያቂ አድርጎታል። ኢንተር ሚላን ለተወሰነ ጊዜ ሲከታተሉት ቆይተዋል። ዘጋርዲያን ቀደም ሲል እንደዘገበው ጣሊያናዊው ክለብም ከርቲስ ጆንስን የሊቨርፑል ውል የመጨረሻ ዓመት ውስጥም በመግባቱ ፍላጎታቸውን ለማደስም ዝግጁ እንደሆኑ እየተነገረ ነው። ይህ በእንዲህ እንዳለም የመረጃ ምንጩ እንደዘገበው የኢንተር የመጀመሪያ የመግዣ ዋጋ ወደ 20 ሚሊዮን ዩሮ የነበረ ሲሆን ይህም ከሊቨርፑል የዋጋ ግምትም በታች ነበር። ሊቨርፑል ወደ 35 ሚሊዮን ፓውንድ የሚጠጋ ገንዘብን እንደሚፈልጉ ይታመናል። ይህም የሚጠበቅ ነው። ከርቲስ ጆንስ ገና 25 ዓመቱ ብቻ ነው። የፕሪሚየር ሊግና የአውሮፓ ውድድር ልምድ አለው። እናም በቡድን ደግሞ ምዝገባ ረገድም እንደ ዋና ያለው የሀገር ውስጥ ተጫዋችም ይቆጠራል ተብሎ ነው የሚታሰበው። የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ከርቲስ ጆንስ እጅግ ተሰጥኦ ያለው ተጫዋች ሲሉ ከዚህ በፊት አሞካሽተውት እንደሚያውቁ ጭምር ነው በርካቶች የሚያነሱት። ስለዚህም አሁን ላይ ይህንን ተጫዋችም ሊቨርፑሎች የሚለቁበት እድል በጣም ሰፊ እንደሆነ እየተነገረ ነው። ለሊቨርፑል አስቸጋሪው ነገር ሚዛኑን መጠበቅ ነው። አዲሱ አሰልጣኝ አንዶኒ ኢራኦላ አሁን ላይም ከከርቲስ ጆንስን የሚያሰናብቱ ከሆነና በቡድኑ ላይ ደግሞ በመቅረጽ ላይ ያሉ ሲሆን ተጨማሪ የዝውውር ድጋፎችንም ማድረግ ይፈልጋሉ። ከርቲስ ጆንስ ቁልፍ ሚናም እንደሚኖረው ዋስትና ካልተሰጠው በኋላ ላይ በነጻ የመልቀቅ እድሉን ከመጋለጥ ይልቅ አሁን ላይ ገንዘብ ማግኘቱ የፋይናንሻል ትርጉምም ይኖረዋል ተብሎ ነው የሚታሰበው። ጆንስ ቁልፍ ሚና እንደሚኖረው ዋስትና ሊሰጠው ይገባል። ነገር ግን እሱን መሸጥ ክለቡን የሚረዳና በመሃል ሜዳ ላይ ተለዋዋጭነትን የሚሰጥ ተጫዋችን ያስወግድበታል ተብሎ ነው የሚታሰበው። ስለዚህ ይህንን ነገርም ማሰብ ይኖርባቸዋል። ነገር ግን እሱን መሸጥ ክለቡን የሚረዳ እንዲሁ ሌሎች አጋዥ ተጫዋቾችን የሚያመጡበት ከሆነ ግን ሊያደርጉት እንደሚችሉ ይነገራል። ስለዚህም ይህ ስምምነት እንደ ቀላል የትርፍ ዕድል ሊታይ አይገባውም። ኢንተር ሚላን እየገፋ ነው። የግል ስምምነቶችም እንደተደረሱ ተዘግቧል። እናም ሊቨርፑል ምላሽ ብቻ ነው የሚቀረው። ቀጣዩ ድርድሩም ከአካዳሚ የመጣውና ለረጅም ጊዜ በክለቡ የቆየው ተጫዋችን ወደ ጣሊያን ምዕራፍም ልንመለከት የምንችልበት እድልም ሰፊ እንደሆነ ነው እየተገለጸ የሚገኘው። አርሰናል ለአዲስ የግራ ክንፍ አጥቂ የሚደረገውን ፍለጋ እያፋጠነ እንደሆነ የመረጃ ምንጮቹ እየገለጹ ይገኛሉ። የአስተን ቪላው ኮከብ ሞርጋን ሮጀርስ በዚህ ክረምትም ከዋና ዋና ኢላማዎች አንዱ ሆኖ ብቅ ብሏል። ስካይ ስፖርት እንደዘገበው ከሆነ ሚኬል አርቴታ በአጥቂ ክፍሉ ላይ ተጨማሪ ጥራቶችንም ለመጨመር ፍላጎት እንዳለው የሚያሳዩ መረጃዎች አሉ። ፍጥነትን፣ ጉልበትን፣ ያልተጠበቁ እንቅስቃሴዎችን ለመጨመር ይፈልጋል አርሰናል። በእንግሊዛዊው ኢንተርናሽናል ተጫዋች ላይም ፍላጎታቸው እየጨመረ እንደመጣ ነው የመረጃ ምንጮቹ የሚጠቁሙት። ተጨማሪ ጥራት ያላቸው አጥቂዎችን በኤምሬትስ የወደፊት እጣ ፈንታቸውም እርግጠኛ ባልሆነበት ሁኔታ ላይ ደጋፊዎች ወዲያውኑ ለመወዳደር የሚያስችል ሌላ የክንፍ አጥቂን ይፈልጋሉ ተብሎ ይታመናል። አስተን ቪላዎች ለቻምፒየንስ ሊጉ ማለፋቸው ተጫዋቹን ለመሸጥ ያለውን በር ሙሉ ለሙሉ ይዘጋል ተብሎ አይጠበቅም። አስተን ቪላዎች ለቻምፒየንስ ሊግ ማለፋቸው ተጫዋቹን ለመሸጥም ለመሞከርም እድሉን ይሰጣቸዋል ተብሎ ይታሰባል። ስካይ ስፖርት እንደዘገበው ሮጀርስ እስከ 2031 የሚቆይ የረጅም ጊዜ ውል ቢፈርምም የሚድላንዱ ክለብ አሁንም በ80 ሚሊዮን ፓውንድ አካባቢ ለሚቀርቡ ጥያቄዎችም ዝግጁ እንደሆነ እየተነገረ ነው። አርሰናል በዚህ ፉክክር ብቻውን አይደለም። ቸልሲና ማንቸስተር ዩናይትድ ፍላጎት ስላላቸው
ቪላ ዋጋውን በተመለከተ በጽኑ መቆም ይችላል ተብሎ ይታሰባል። ለአርሰናል ይህ አስቸጋሪ ጥያቄን ይፈጥራል። በፕሪሚየር ሊጉ ብቃቱ በተረጋገጠ አጥቂ ላይ ከፍተኛ ወጪዎችን ያደርጋሉ ወይንስ ደግሞ በሌላ ቦታ ላይ የተሻለ አማራጭ ይኖራቸዋል ይፈልጋሉ የሚለውን በቀጣይ እንመለከተዋለን። ሞርጋን ሮጀርስ ጠንካራ ግዢ ይሆናል። ከግራም ከመሃል ሜዳ መጫወት፣ ኳስን በግፊት መያዝና ለአርሰናል የተለየ የአጥቂ ስጋትንም መፍጠር ይችላል ተብሎ ይታሰባል። ነገር ግን 80 ሚሊዮን ፓውንድ ከባድ ኢንቨስትመንት ነው። በተለይም ክለቡ በሌሎች የቡድን ክፍሎች ላይ እየሰራ ባለበት በዚህ ሰዓት ከሮጀርስ ሁኔታ ውጪ አርሰናል የክለብ ብሩዥንም የክንፍ አጥቂ ክሪስቶስ ዞሊስንም ለማስፈረም የሚያስችል እንቅስቃሴን መርምረዋል። እንግዲህ የመረጃ ምንጩ እንደሚዘግበው ከሆነ ግሪካዊው ኢንተርናሽናል በ40 ሚሊዮን ዩሮ ወይም በ34 ሚሊዮን ፓውንድ አካባቢ ሊገኝ የሚችል አማራጭ ተደርጎ ነው የሚቆጠረው። ይህም እሱን በጣም የተለየ አማራጭ ያደርገዋል ተብሎ ይታሰባል። ዞሊስ ርካሽ ነው። በፕሪሚየር ሊጉም ያለው ልምድም ትንሽ ዝቅተኛ ቢሆንም በቤልጅየም ካሳየው ምርጥ ብቃት ጋር ውጤታማ ከሆነ በኋላ ግን በራስ የመተማመን ስሜት የተሞላበት እንቅስቃሴን ሊያደርግ ይችላል ተብሎ ይታሰባል። የአርሰናል የግራ ክንፍ እቅድም ተለዋዋጭ ይመስላል። ሮጀርስ ታላቅ ግዢ ሲሆን ዞሊስ ደግሞ ብልህና ኢኮኖሚያዊ ምንጭም ሊሆን እንደሚችል ነው የሚታመነው። ውሳኔው አርቴታ በፕሪሚየር ሊጉ ብቃቱን ያረጋገጠ ጥራት ያለው ምን ያክል እንደሚፈልግ ላይም የተመሰረተ ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከትን እንደምንገኝ ነው ዘገባዎች እየጠቆሙ የሚገኙት። የኤንዞ ፈርናንዴዝ ዘመን እንግዲህ የቸልሲው አማካይ ወደ ሪያል ማድሪድ ለማምራት ስላለው አቋም በቅርብ ጊዜ የተለያዩ መረጃዎችም እየወጡ ይገኛሉ። እድሉ ከተፈጠረ ቸልሲ በዚህ ክረምት ሌላ ትልቅ የዝውውር ታሪክም ሊያጋጥመው ይችላል። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ለመዛወር መሱን ተዘግቧል። ጋዜጠኛ ማቴዎ ሞሬቶ እንደዘገበው አርጀንቲናዊው ኢንተርናሽናል ወደ ሳንቲያጎ ቤርናቢው ለማምራት እጅግ በጣም ጓግቷል። እናም በስፔኑ ግዙፍ ክለብም እንደ አንድ ሊፈርም የሚችል ተጫዋች ሆኖ ራሱን ማቅረቡን የቀጠለው እንደ ማቴዎ ሞሬቶ እንደጠቀሰው ከሆነም ይሄ ጥያቄም እንግዲህ ያስተጋባ ሲሆን ፈርናንዴዝ ራሱን በተደጋጋሚ ለማድሪድ እያቀረበ እንደሆነ ተገልጿል። ይህም ከተጫዋቹ የተወሰደ ጠንካራ አቋም ቢሆንም ሁኔታው እንደ ፍላጎትም ብቻ ቀላል አይደለም። ሪያል ማድሪድ ያደንጉታል፣ ነገር ግን በአሁኑ ወቅትም በገበያው ላይ ሌሎች ቅድሚያ የሚሰጧቸው ጉዳዮች አሏቸው። ኢኤስፒኤን እንደዘገበው ሪያል ማድሪድ የመሃል ሜዳ አማራጮችን እየተመለከተ ሲሆን ፈርናንዴስ ከስምምነት ደረጃ ይልቅም በውስጥ ደግሞ ከተነሱት ስሞችም አንደኛው ነው። ቸልሲ አሁንም ጠንካራ ቦታ ላይ ነው። ፈርናንዴዝ ጥር 2023 ከቤኔፊካ በብሪቲሽ ሪከርድ የዝውውር ክፍያ ከደረሰ በኋላም የረጅም ጊዜ ውልም አስሮታል። ይህ ውልም ለሰማያዊዎቹ ቸልሲዎችም ትልቅ ጥቅምን ይሰጣል። ተጫዋቹ ምንም ይሁን ምን ማድሪድን ቢፈልግም ቸልሲ ዝቅተኛ ቅናሾችን መቀበል ወይም በድርድር መቻኮል አያስፈልገውም። ዘሰን የዘገበው ዘገባ እንደሚያመለክተው ቸልሲ ከ120 ሚሊዮን ፓውንድ በላይ በሆነ ክፍያ እንደሚጠይቅ የተነገረ ሲሆን ይህም ደግሞ እጅግ ውድ ደግሞ የሆነ እንቅስቃሴ ያደርገዋል ተብሎ ነው የሚታሰበው። ከሪያል ማድሪድ አንጻር መጠበቅ ምክንያታዊ ነው። ማርኮ ኮሬያ ከቸልሲ ማስፈረምን ጨምሮ በዚህ ክረምትም ቀድሞውኑ ስራው ተጠምደዋል። ለኤንዞ ፈርናንዴዝም ህልሙ ግልጽ ነው። ለቸልሲ ደግሞ መልእክቱ ግልጽ መሆን አለበት። ሪያል ማድሪድ ከፈለገው ከፍተኛ ገንዘብ መክፈል ይኖርበታል ተብሎ ነው የሚጠበቀው። ሌላኛው የሚነሳው ጉዳይ ይሄ ከተጠናቀቀ ድርድር እንግዲህ ይልቅ ዝውውር ፍላጎት ነው። ፈርናንዴዝ ማድሪድን በከፍተኛ ሁኔታ ይፈልጋል። ነገር ግን የማድሪድ ቅድሚያዎችና የቼልሲ ዋጋ ግምት አሁንም ሁሉንም ነገር ሊያዘገዩት እንደሚችሉ የሚያሳዩ ግምቶች ናቸው እየበጡ የሚገኙት። ማንቸስተር ዩናይትድ የመሃል ሜዳ ክፍላቸውን ትልቅ የግንባታ ስራም እየቀጠሉበት ባሉበት በዚህ ሰዓትም ኤድዋርዶ ካማቪንጋ ከሪያል ማድሪድ ለማስፈረም ፍላጎት እንዳላቸው ተዘግቧል። ጋዜጠኛ ሚጌል ሶሪያኖ እንደገለጸው ዩናይትድ ስለ ፈረንሳዊው ተጫዋች ሁኔታ እና ደግሞ ሊደረግ ስለሚችል የዝውውር ሁኔታም ጠይቀዋል። ዩቬንቱስ ለተጫዋቹ ሁኔታም ጥያቄ ያቀረቡ ሲሆን ቸልሲ ደግሞ አማካዩን ወደ ፈረንሳይ የመመለስ እድልን እየተከታተሉ ይገኛሉ። ሪያል ማድሪድ በሳንቲያጎ ቤርናቢው እንደ ቀድሞው የማይነካ ተደርጎ ለማይታየው ለ23 ዓመቱ ተጫዋችም 60 ሚሊዮን ዩሮ ዋጋ እንደቆረጡለት ነው የተነገረው። ይህም ለዩናይትድ ቁልፍ መረጃ ነው። እንደ ካማቪንጋ ያለ ተሰጥኦም እድሜና ልምድ ያለው ተጫዋችም በዚህ ክረምትም ለዝውውር መቅረቡ እምብዛም አይታይም። ስምምነቱ ለማንቸስተር ዩናይትድ ለምን ጠቃሚ ይሆናል የሚለው ነው። ሮይተርስ እንደዘገበው ክለቡ የካሴሜሮን የውል ማራዘሚያ አማራጭ ላለመንቀሳቀስም በመወሰኑ ተጫዋቹ በውድድር ዘመኑ መጨረሻ ይለቃል። ማኑኤል ኡጋርቴም ሊለቅ እንደሚችል የሚነገር ሲሆን ዘ ጋርዲያን እንደዘገበው ዩናይትድ በዚህ ክረምት ሁለት አዳዲስ አማካዮችን ይፈልጋሉ። ካማቪንጋ ለዚህ የቡድን ግንባታ በትክክል ይስማማል። እንደ 6 ቁጥር 8 ቁጥር እንዲሁም አስፈላጊ ሆኖ ሲገኝ ደግሞ በግራ ተከላካይ ቦታ ላይ መጫወት ይችላል። የሱ ጉልበት፣ ኳስን የማንቀሳቀስ አቅም፣ የቻምፒየንስ ሊግ ልምድ በዩናይትድ የመሃል ሜዳ ላይ የቴክኒክ ደግሞ ደረጃን ወዲያውኑ ከፍ ሊያደርገው ይችላል ተብሎ ይታሰባል ነው የሚለው የመረጃ ምንጩ።
ሪያል ማድሪድ አሁንም ጠንካራ ቦታ ላይ ነው። የካማቪንጋ ውል እስከ 2029 ድረስም የሚቆይ ሲሆን ዘገባዎች እንደሚያመለክቱት ከሆነ ተጫዋቹ በራሱ ተነሳሽነት ለመልቀቅም እየገፋ አይደለም። ይህ ማለት ዩናይትድ ማድሪድና ተጫዋቹን ማሳመን ይጠበቅባቸው ይሆናል። ሆኖም ግን ይህ እነሱ ሊሞክሩት የሚገባ የዝውውር እድል ነው። በ60 ሚሊዮን ዩሮ ካማቪንጋ ከዩናይትድ ሌሎች የመሃል ሜዳ ኢላማዎች ይልቅ በቀላሉ ሊገኝ የሚችል ይመስላል። ይህም እስካሁን በጥያቄ ደረጃ ላይ ያለ ነው። ነገር ግን ማድሪድ በእርግጥም ለዝውውር ክፍት ከሆኑ ፓሪስ ሰን ዠርሜን ወይም ደግሞ ዩቬንቱስ ፍላጎታቸውን ወደ ተግባርም ከመቀየራቸው በፊት ዩናይትድ በፍጥነት መንቀሳቀስም ይኖርበታል ተብሎ ነው የሚጠበቀው። የአርሰናል የክረምት አዲስ የግራ ክንፍ አጥቂ ፍለጋ እየተፋጠነ ሲሆን ብራድሌ ባርኮላ የክለቡ በጣም አስደሳች ከሆኑ የአጥቂ ኢላማዎች መካከል አንደኛው ሆኖ ብቅ ብሏል። ለተወካዮችም ቅርብ የሆኑ የመረጃ ምንጮች ለከቼንድ ኦፍሳይድ እንደገለጹት አርሰናል ይህንን የፓሪስ ሰን ዠርሜን አጥቂ ከሚከታተሉት የፕሪሚየር ሊግ ክለቦች መካከል አንደኛው ነው። የፈረንሳዩ ክለብ የተጫዋቹ የዝውውር ዋጋ ከተሟላም እንዲለቅም ሊፈቅዱለት ይችላሉ። ይህ ለሚኬል አርቴታ ትልቅ እድል ነው። በተለይም አርሰናል በክንፍ መስመሮች ላይ ተጨማሪ ፍጥነት፣ ተለዋዋጭነትንና ቀጥተኛ ማጥቃቶችን ለመጨመርም የሚጠበቅበት ወቅት ነው። አርሰናል ቀድሞውኑ በአጥቂ መስመሩ ላይ ጥራት አለው። ነገር ግን ጋብሪኤል ማርቲኔሊን መክፋት የሚችል በቡካዮ ሳካ ላይ ያለውን ጫናም ማቃለል የሚችልና ለአርቴታም በትልልቅ ጨዋታዎች ላይ የተለየ አማራጭን የሚሰጥ ሌላ ምርጥ ደረጃ ያለው የክንፍ አጥቂን ይፈልጋሉ። ባርኮላ ለዚህ መገለጫም ትክክል ይስማማል ተብሏል። ፈረንሳዊው ኢንተርናሽናል ገና የ23 ዓመት ቢሆንም ቀድሞውኑ የቻምፒየንስ ሊግ ልምድ፣ የሊጓን ብቃትና የከፍተኛ ደረጃ ኢንተርናሽናል ተጫዋችነት አለው። ትራንስፈር ማርኬት የገበያ ዋጋውን በ70 ሚሊዮን ዩሮ የዘረዘረ ሲሆን የፓሪስ ሰን ዠርሜን ውሉ እስከ 2028 ድረስ እንደሚቆይ ያረጋግጣል። ቁጥሮች አርሰናል በቅርበት ለምን እንደሚከታተሉት ያሳያሉ። ፉትሞብ በ2025-26 የውድድር ዘመን በፍሬንች ሊጓን ባደረጋቸው ጨዋታዎች 11 ግቦችንና አንድ አሲስትንም መዝግቧል። እናም ሁልጊዜም በቋሚነት የመጫወት ዋስትና ያልነበረው ተጫዋች ላደረጋቸው ጨዋታዎችም ጠንካራ ቁጥሮች ናቸው። በቡድን ውስጥ ስላለው ሚና ደግሞ የተሰማው ብስጭትም የዚህ ታሪክ ቁልፉ አካል ነው። ባርኮላ በፓሪስ ሰን ዠርሜን የቻምፒየንስ ሊግ ፍጻሜ ጨዋታ ከመጀመሪያው ቋሚ 11 ውጭ በመደረጉ ተበሳጭቶ ነበር። የእሱ ወኪሎችም ከፓሪስ ሰን ዠርሜን ጋር የውል ንግግርን እያደረጉ ቢሆንም በትልልቅ ጨዋታዎች ላይ የመሰለፍ ዕድልን በማጣቱ የተሰማው ብስጭት እውነት ነው። አርሰናል ወደ 80 ሚሊዮን ዩሮ የሚጠጋ የዝውውር ጥያቄን ለማቅረብ እየተዘጋጀ ነው። ነገር ግን የፓሪስ ሰን ዠርሜን የዋጋ ግምት ከ100 ሚሊዮን ዩሮ በላይም እንደሆነ ይታመናል። የልዩነት ድርድሩ አስቸጋሪ ሊያደርገው ይችላል። በተለይም ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ባየር ሚኒክ፣ ባርሴሎና እና ሌሎችም የአውሮፓ ክለቦች ሁኔታውን እየተከታተሉበት ባሉበት በዚህ ሰዓት ቢሆንም የአርሰናል ፍላጎት አሳሳቢ ይመስላል። ይህ እንዲሁ የማድረግ ግዢ አይደለም። ባርኮላም አቅም ያለው ለረጅም ጊዜ ጥቅም የሚሰጥና እውነተኛ የቻምፒየንስ ሊግ ጥራት ያለው ተጫዋች ነው። አርሰናል የፓሪስ ሰን ዠርሜንን ውሳኔ ለመፈተሽ ዝግጁ ይመስላል። የፈረንሳዩ ክለብ የዝውውር እድሉንም እንግዲህ ከከፈቱ ይህም የአርሰናል የክረምቱ ትልቅ የዝውውር መግለጫ ሊሆን እንደሚችል የሚያሳዩ መረጃዎችም እየወጡ ይገኛሉ። ማንቸስተር ዩናይትድ የዌስትሃም ዩናይትዱን አማካይ ማቴዎስ ፈርናንዴስን ለማስፈረም በሚደረገው ጥረት ትልቅ ድጋፍን አግኝቷል። በትዊተር ላይ በወጣም መረጃ እንደሚያመለክተው ተጫዋቹ ከቶትናም ይልቅ ወደ ኦልድ ትራፎርድ መዛወርን ይመርጣል። ዘገባው እንዳመለከተው ፈርናንዴስ ለኤጀንቱ እንደተናገረው ማንቸስተር ዩናይትድ የፈለገው መዳረሻ እንደሆነና ዩናይትድ ስለሚቀጥሉት እርምጃዎች ንግግር እንዲጀምሩም ጠይቋል። ይህ መረጃ ከኤክስ የተገኘ በሆኑ በጥንቃቄ መታየት ቢኖርበትም የዝውውር ሂደቱ ግን ይህንን የሚደግፍ ነው ተብሏል። ዩናይትድ ለበርካታ ሳምንታት ከፈርናንዴስ ጋር በብርቱ ተያይዞ የቆየ ሲሆን ስካይ ስፖርት እንደዘገበው ክለቡ ለዌስትሃም ዩናይትድ አማካይ ስምምነት ለማድረግም እንዳሰቡ መሆኑን ነው ያስታወቀው። ተመሳሳይ ዘገባ እንደሚጠቁመው ዌስትሃም ዩናይትድ ተጫዋቹን በ80 ሚሊዮን ፓውንድ አካባቢ እንደሚገምቱትና ለመሸጥ ምንም አይነት መቻኮል እንደሌለባቸው ነው የተናገረው። ፎክስ ስፖርት በቅርቡ እንደዘገበው ስፐርስ ጥያቄ ማቅረባቸውን ቢገልጽም ዩናይትድ ግን በተጫዋቹ ወኪሎች አካባቢ ከፍተኛ ድርድርን በማድረግም የተሻለ ቦታ ላይ እንዳሉ ነው የሚሰማቸው። የተጫዋቹ ምርጫ አስፈላጊ ያደርገዋል። ፈርናንዴዝ በእርግጥም ማንቸስተር ዩናይትድን ከፈለገ ለኦልድ ትራፎርዱ አመራሮች ድርድሩን ቀላል ሊያደርግላቸው ይችላል። እንዲሁም ቶተናም ፍላጎታቸውን ወደ ከባድ ጥያቄም የመቀየር እድላቸው በጣም ያጠባዋል። ስፐርስ በዚህ ክረምት ለፈርናንዴዝና ለሳንድሮ ቶናሊ እያደረጉት ባለው ጥረትም በገበያው ላይ ያላቸው አቋምን ለማሳየትም ዝግጁ ናቸው። ለዩናይትድ ይህ ስምምነት ትርጉም አለው። ክለቡ የመሃል ሜዳ ክፍላቸውን እያደራጁ ሲሆን ኳስን መቆጣጠር፣ ማቀበልና የፕሪሚየር ሊግ ከባድ ፍጥነትን መቋቋም የሚችሉ ተጫዋቾችን ይፈልጋሉ ተብሏል። ፈርናንዴዝ ያንን የጉልበትና የቴክኒክ ጥራትን ቅልቅልም ያቀርባል።
የዌስትሃም ዩናይትድ ከሊግ መውረድም በሁኔታው ላይ ተጽዕኖዎች ሊኖረው ይችላል ተብሎ ይታሰባል። ዌስትሃሞች ከፍተኛ ክፍያን ይፈልጋሉ፣ ነገር ግን የፋይናንስ ጫናን በመጨረሻም ተጨባጭ ቅናሾችን እንዲመለከቱም ሊያስገድዳቸው ይችላል ተብሎ ነው የሚጠበቀው። ዩናይትድ አሁንም የሚሰራው ስራ አለ። ከዌስትሃም ዩናይትድ ጋር ምንም አይነት ስምምነት አልተደረሰም። የ80 ሚሊዮን ፓውንድም የዋጋ ግምቱ ትልቅ መሰናክል ሆኖ ቀጥሏል። ነገር ግን ፈርናንዴዝ አሁንም ቢሆን እየገፋ እንደሆነ ይነገራል። በዚህ ዝውውር ላይ በንቃት ኤጀንቱ ወደ ዩናይትድ እየገፋው ነው። የዝውውር ፉክክሩም ወደ ኦልትራፎርድ አቅጣጫ ሊያጋድል የሚችልበት እድሉ እንዳለ የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የማርሴው አጥቂ ሜሰን ግሪንውድ ወደ ሰሜን ለንደን ሊዘዋወር እንደሚችል ከተነገሩ የቅርብ ጊዜ ዘገባዎች በተቃራኒ ቶትንሃም ሆትስፐርስ በዚህ ክረምት ተጫዋቹን የማስፈረም ስራ እየሰራ አይደለም። እንደ ፋብሪዚዮ ሮማኖ ዘገባ ስፐርስ በአሁኑ ወቅት የቀድሞውን የማንቸስተር ዩናይትድ አጥቂ እየተከታተሉ አይደለም፣ እንዲሁም ምንም አይነት ንቁ ድርድርም እየተካሄደ አይደለም። ይሄ መረጃም ሮቤርቶ ዲ ዘርቢ ከዚህ ቀደም በፈረንሳይ አብረውት ከሰሩት ተጫዋች ጋር እንደገና ሊገናኙ ይችላሉ በሚል ሲሰራጭ የነበረ ግምት እንደሆነ ግልጽ አድርጓል። ይሄ ወሬ ሁልጊዜም በጥንቃቄ መታየት ያለበት ሆኖ ነበር የሚሰማው። ቶተንሃም በዲዘርቢ ስራ አዲስ ፕሮጀክትን ለመገንባት እየሞከሩ ሲሆን የቅጥር ትኩረታቸው እንደዚህ አይነት ለሱ ደግሞና ውስብስብ ከሆኑ ዝውውሮች ይልቅ በመሃል ሜዳ ማጠናከሪያዎች፣ በተከላካይ ክፍል ማሻሻያዎችና በወጣት የረጅም ጊዜ ኢላማዎች ላይ ያተኮረ ይመስላል። ግንኙነት የተፈጠረውም በግሪንውድና በዲዘርቢ ትውውቅ ምክንያት ነው። ግሪንውድ በዲዘርቢና በማርሴይ ውጤታማ ጊዜን አሳልፈዋል። ይህም በጣሊያኑ አሰልጣኝ መምጣት ምክንያቱም ቶተንሃም ዝውውሩን ሊፈጽሙ ይችላሉ የሚል ግምት እንዲፈጠር አድርጓል። ፎርፎርቱ ቀደም ሲል ዲዘርቢ የአጥቂውን የኳስ ችሎታ እንደሚያደንቁ ዘግቦ ነበር። ሆኖም ግን ከቀድሞ አሰልጣኝ የሚገኝ አድናቆት ሁልጊዜም ወደ ዝውውር እቅድ አይቀይረውም። የቶተንሃም አቋም ጽኑ ይመስላል። በአሁኑ ወቅት እየተሰራበት ያለ ምንም አይነት የዝውውር ነገር እንደሌለን የተገለጸው። ይህም አስፈላጊ ነው፣ ምክንያቱም ስፐርስ መፍታት ያለባቸው ሌሎች በርካታ ጉዳዮች ስላሉት ነው። ክለቡ እንደ ማቴዎስ ፈርናንዴዝ እና ሳንድሮ ቶናሊ ካሉ አማካዮች ጋር ተያይዞ ሲነሳ ቆይቷል። እንዲሁም እንደ ሉካ ቩስኮቪች ያሉ ተጫዋቾችንም በሚመለከት የሚደረጉ የመከላከል ውሳኔዎችም የክረምቱ ትልቅ አጀንዳ አካል ይሆናሉ ተብሎ ይታሰባል። የተለያዩ መረጃዎች እየወጡ ይገኛሉ። የቶትንሃም ምንጮች የሜሰን ግሪንውድ ወሬን ውድቅ ማድረጋቸውን ይዘግባሉ። ይህም ደግሞ ታሪክ በአሁኑ ወቅት በቁም ነገር መታየት እንደሌለበት ነው አጠናክረው የሚናገሩት። መልእክቱ ቀላል ነው። ቶትንሃም ግሪንውድን እየተከታተሉት እንዳልሆነ ነው የመረጃ ምንጩ ጨምሮ እየተናገረ የሚገኘው። ዲዘርቢ ተጫዋቹን በደንብ ሊያውቁት ይችላሉ፣ ነገር ግን የቶትንሃም የአሁኑ የዝውውር ስትራቴጂ ግን እየሄደ ያለው በተለየ አቅጣጫ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ቶተንሃም የ45 ሚሊዮን ፓውንድ የመከላከል ክፍል ውሳኔን በመጠባበቅ ላይ ነው። የፕሪሚየር ሊጉ ክለብ አዲስ ጥያቄን አቅርበዋል። ብራይተን ኤንድ ሆቭ አልቢዮኖች አዲስ ጥያቄን ማቅረቡን ተከትሎ ቶተንሃም ሆትስፐርስ የወጣቱን የመሃል ተከላካይ ሉካ ቩስኮቪችን የወደፊት እጣ ፈንታ ላይ ትልቅ ውሳኔን መወሰናቸው እየተነገረ ነው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ብራይተን ተጨማሪ ክፍያዎችን አድኦንሶችን ጨምሮ ወደ 45 ሚሊዮን ፓውንድ የሚጠጋ አዲስ የዝውውር ጥያቄንም አቅርበዋል። ስፐርስ ለክሮኤሽያዊው ተከላካይ ቀደም ብለው የቀረቡለትን ሁለት ጥያቄዎች ውድቅ አድርገው የነበረ ቢሆንም ይሄ የተሻሻለ የዋጋ አቅርቦት ክለቡ ከባድ ውይይቶችን በውስጥ እንዲያደርግም ሊያስገድደው ይችላል ተብሎ ይታሰባል። የብራይተን ፍላጎት አዲስ አይደለም። ብራይተኖች ለበርካታ ቀናት ቩስኮቪችን ለማስፈረም እየገፉ ሲሆን ፎክ ስፖርት ቀደም ብሎ እንደዘገበው ቶተንሃም ከሰሜን ለንደን ውጪ በውሰት በቆየበት ጊዜ አስደናቂ ብቃትን ካሳየ በኋላ የቀረበለትን ጥያቄም ውድቅ አድርጎት ነበር። የብራይተን እቅድን ለመረዳት ቀላል ነው። ሌሎች ክለቦች ሙሉ በሙሉ ከመወሰናቸው በፊት ተሰጥኦ ያላቸው ወጣት ክለቦችን በመለየት በአግባቡ በማሳደግና ወደ ዋናው ቡድን በማምጣት ወይም ደግሞ በከፍተኛ ትርፍ በመሸጥም ስምን ገንብተዋል። ቩስኮቪች ለዚህ ሞዴል በትክክል ይስማማል። ገና 19 ዓመት ወጣት ቢሆንም ቀድሞውኑ ከፍተኛ ደረጃ ያለው ተሞክሮ፣ ጥሩ የሰውነት ጥንካሬና ለተከላካይ የሚፈለግ ጠንካራ የቴክኒክ ብቃትም አለው። በሃምበርግ በውሰት የቆየበት ጊዜ ዝናውን ከፍ አድርጎታል። ስለዚህም እንደተዘገበው ከሆነ የብራይተን ቀደምት ፍላጎት የተነሳው በጀርመን በነበረው ጥሩ ብቃት ምክንያት እንደሆነም ነው የሚነገረው። ለቶተንሃም ይሄ ቀላል አዎ ወይም አይሆንም የሚባል አይነት ውሳኔ አይደለም። የሮቤርቶ ዲዘርቢ ቡድን ቀደም ሲል የመከላከል ክፍሉን ያጠናከረ ሲሆን ከብራይተን ዣን ፖል ቫን ሄክን ማስፈረማቸው አረጋግጠዋል። ይህም ለቩስኮቪች ደግሞ የመሰለፍ ዕድልን አስቸጋሪ ሊያደርግበት እንደሚችል ነው በርካቶች የሚያምኑት። ነገር ግን ለስፐርስ በትክክል ሳይጫወት እንደዚህ ያለ ደረጃ ያለውን ተከላካይ መሸጥ ከባድ ሪስክ አለው። በሌላ ቦታ ኮከብ ተጫዋች ቢሆንም ቶተንሃም በጣም ሊጸጸቱ ይችላሉ ተብሎ ይታሰባል። ብራይተን በብርቱ እየገፉ ነው። ስፐርስም የዋጋ አቅርቦቱን እያመዛዘኑ ነው። የቩስኮቪች ወደፊት እጣ ፈንታም አሁን የተመሰረተው ቶተንሃም የረጅም ጊዜ አቋሙን ከ45 ሚሊዮን ፓውንድ በላይ ከፍ አድርጎ በማየት ላይ እንደሆነ ነው የመረጃ ምንጩ የጠቆመው።
ቸልሲ ሁለገብ አጥቂን ለማዘዋወር በ40 ሚሊዮን ፓውንድ በፕሪምየር ሊግ የዝውውር ሊያደርግ እንደሚችል ይጠበቃል። ቀድሞ የነበሩት የሰማያዊ ተከላካይ ዊሊያም ጋላስ የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ በቻቪ አሎንዞ ስር በደንብ ሊስማማ እንደሚችል በመግለጹ ቸልሲ ለራሽፎርድ ያልተጠበቀ እንቅስቃሴ ያደርግ ይሆነው የሚሉ ጥያቄዎች በትልቁ እየተነሱ ነው። ባርሴሎና ተጫዋቹን በቋሚነት ለማዘዋወር የነበረው አማራጭን ላለማንቀሳቀስ መወሰኑን ተከትሎ የራሽፎርድ የወደፊት ዕጣ ፈንታ እርግጠኛ ባልሆነ ሁኔታ ውስጥ ነው የሚገኘው። የእንግሊዝ ኢንተርናሽናል ተጫዋች ባለፈው የውድድር ዘመን በውሰት በካምፕ ኑ ባርሴሎና ያሳለፈ ሲሆን በሃንስ ፍሊክ ስርም ጠንካራ ጊዜን በማሳለፍ በሁሉም ውድድሮች 14 ግቦችን አስቆጥሯል። ሆኖም የካታላኑ ክለብ ስምምነቱን በ26 ሚሊዮን ፓውንድ አካባቢ በቋሚነት ለመፈጸም እድል ነበራቸው፣ ነገር ግን ላለመቀጠል ወስነዋል የሚል መረጃ ነው የወጣው። እንደ ባርሴሎና ዘገባ እንደ ባርሳ ብሉግራናስ ዘገባ ከሆነ ማንቸስተር ዩናይትዶች ከባርሴሎና ጋር ሌላ የውሰት ስምምነት ለመደራደር እቅዱ የላቸውም። ይህ ማለትም የራሽፎርድ ቀጣይ እርምጃ ምን እንደሚሆን ክፍት ሆኗል። ጋላስ ራሽፎርድ ከኦልትራፎርድ የሚለቅ ከሆነ ቸልሲ የተሻለም የፕሪምየር ሊግ መዳረሻ ሊሆን እንደሚችል ነው የሚያምነው። ሜትሮ በዘገባው አስተያየትም ጋላስ እንዲህ ብለው ጽፏል። ማርከስ ራሽፎርድ በባርሴሎና ጥሩ ብቃትን እንዳሳየም አስባለሁ። ጥሩ የሆነ ያጮት ሰዓትም ነበራቸው። በቋሚነት አለመፈረሙ አስገርሞኛል። ምን እየተፈጠረ እንዳለ አላውቅም። ቸልሲ በሚጫወትበት ሁኔታ ሲታይ ደግሞ ለራሽፎርድ የተሻለ እንደሚሆንም እናገራለሁ ብለዋል። በባርሴሎና መቆየት እንደፈለገም እርግጠኛ ነኝ፣ ነገር ግን ያ አልሆነም። ወደ ፕሪምየር ሊጉ መመለስ ካለበት ወይም ደግሞ ምናልባትም እንደ ጣሊያን ወዳሉ ሌሎች ቦታዎችን መሄድ ካለበት የምናየው ይሆናል። ነገር ግን በቸልሲ ውስጥ ሲጫወትም እንደሚችል እገምታለሁ ብለዋል። ቸልሲ በቻቪ አሎንዞ ስር ፈጣንና ይበልጥም ደግሞ ቀጥተኛ የሆነ የአጥቂ ክፍል እየገነባ ስለሆነ ይህ አመለካከትም አስደሳች ነው። የራሽፎርድ ፍጥነት ቦታን በመጠቀም የማጥቃት ችሎታና በከፍተኛ ደረጃ ያለው ልምድም ለቸልሲ ከግራ መስመር የተለየ ስጋትን ይፈጥርላቸዋል ተብሎ ይታሰባል። ትልቁ የንግግር ነጥብ የተነገረው የመልቀቂያ ዋጋ ወይም ሪሊስ ክሎዝ ነው። ራሽፎርድ በማንቸስተር ዩናይትድ ውል ውስጥም የ40 ሚሊዮን ፓውንድ የመልቀቂያ ዋጋ አለው። ምንም እንኳን አንዳንድ የፕሪምየር ሊግ ተፎካካሪዎች ይህንን እንዳይጠቀሙ ቢታገዱም ለቸልሲ ይህ ደግሞ አሁንም ደፋር እንቅስቃሴ ይሆናል። የራሽፎርድ ተሰጥኦ ግልጽ ነው፣ ነገር ግን ከዩናይትድ ማስፈረም ሁልጊዜም ጫና ይኖረዋል። እንደ ቶክ ስፖርት ዘገባ ከሆነ በዓለም ዋንጫው ላይ በእንግሊዝ ብሔራዊ ቡድን በክሮኤሽያ ላይ ያሳየው ብቃትም ገበያው ላይ ተጽዕኖ ሊኖረው እንደሚችል በርካቶች አንስተዋል። ቸልሲ እስካሁን ይፋዊ ጥያቄዎችን አላቀረበም፣ ነገር ግን ባርሴሎና ከራቀናም ዩናይትድ ግልጽ ከፈለገም ራሽፎርድ በክረምቱ በጣም ያልተጠበቁ የዝውውር ታሪኮች መካከል አንደኛው ሊሆን እንደሚችል ግምቶች እየወጡ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳያችን ይህንን ይመስል ነበር።